ከጎንደር ከተማ ወደ ቆላ ድባ በሚወስደው መንገድ 14 ኪሎ ሜትር ርቀት ላይ ስንደርስ ከጥርጊያው በስተግራ በኩል ገባ ብሎ የሚገኘው የፈለገ ሕይወት አቡነ ሊባኖስ ግራርጌ ገዳም ይባላል። ይህ ገዳም ከጎንደር ከተማ ከ25 ኪሎ ሜትር ርቆ የሚገኝ ገዳም ነው። የተመሰረተውም በአራተኛው መቶ ክፍለ ዘመን ሲሆን መስራቹ ደግሞ ጻድቁ አባ ሊባኖስ ይባላሉ። ይህ ገዳም ከየትኛውም አካባቢ ርቀት ሆኖ ሲመለከቱት በታላላቅ ዕድሜ ጠገብ ዋርካና ጽድ ዛፎች የተከበበ ሆኖ ለዚች ታላቅ ገዳም ግርማና ሞገስ ሆነው ይታያሉ። ይህች ገዳም በግራኝ አህመድም በይሁዲትም በድርቡሽም ተደጋግማ እንደተቃጠለችና ገዳማ ከፍተኛ ጉዳት እንደደረሰባት ታሪክ ያስረዳናል። ከእንደገናም ጭቃው በሰው ፀጉር እየተቦካ በነጭ በቀይ ድንጋይ ታንጾ እንደነበር ታሪክ ይነግረናል። እንደምትመለከቱት በዚህ ታላቅ ገዳም 4 ታላላቅ የጥንት ጽዶችና 4 ታላላቅ የጥንት ዋርካዎች ሌሎችም ዛፎች ይገኙበታል። በጣም የሚገርመው በዚህ ገዳም ውስጥ ጽዶችና ዋርካዎች ተባብረው የቆሙበት ሁኔታዎችን እንመለከታለን። ወደ ገዳሙ ስንገባ ፀሐይ ማቃጠል ፈጽሞ አትችልም። እነዚህ 4 ዋርካና 4 ጽድ የገዳሙን ቅጥር በቅርንጫፎቻቸው አሸብርቀው ሰማይ ጠቀስ ዳስ አስመስለው እናያቸዋለን። ስለዚህም ምእመኑ በእነዚህ ዋርካና ዛፍ ቅርንጫፎች ውስጥ ይጠለላል። በዚህ ገዳም ውስጥ አንድ ጽድ ግማሹ ደርቋል፣ ግማሹ ደግሞ ከዋርካው ጋር እንደ እናትና ልጅ ተቃቅፎ የቆመበትን ትዕይንት እያየሁ አስደንቆኛል። በዚህ ገዳም ውስጥ ያየሁት አንድ ድንቅ ነገር ቢኖር ምንድን ነው? አንድ ጽድ ግማሹ ደርቋል፣ ግማሹ ደግሞ ከዋርካው ጋር እንደ እናትና ልጅ ተቃቅፎ የቆመበትን ትዕይንት እያየሁ አስገርሞኛል። የሚገርመው ደግሞ አንደኛው ዋርካ ስር ውስጥ ትልቅ ጽድ ቆሞ ማየቴ ይበልጥ አስደንቆኛል። ዋርካው ጽዱን ቢለቀው ደግሞ ይወርቅ እንደነበር እንመለከታለን ማለት ነው። በዚህ ታላቅ ገዳም ውስጥ ብዙ ገቢረ ተአምራት ይደረጋል። ከነዚህም የተወሰኑትን ለማቅረብ እሞክራለሁ። በዚህ ታላቅ ገዳም ውስጥ ብዙ ገቢረ ተአምራት ይደረጋል። ከነዚህም የተወሰኑትን ለማቅረብ እሞክራለሁ።
በዚህ ታላቅ ገዳም ውስጥ የተወሰኑ ዋርካዎች ይገኛሉ። እነዚህ ዋርካዎች ቅጠላቸው ሲረግፍ ሆነ ግንዱ ሲገነደስ ሰው በሌለበት ሰዓት አሊያም ደግሞ ምሽት ወይም ሌሊት አካባቢ ላይ ይሆናል ማለት ነው። ምክንያቱም ሰው ቅጠሉ ሲረግፍ አይቶ አያውቅምና ወይም ግንዱ ሲቆረጥ ቅርንጫፉ ሲወድቅ ማንም ሰው አይቶም ተመልክቶም አያውቅምና ይህ ገዳም በተለያየ ጊዜ ብዙ ችግሮችን እንዳሳለፈ እናውቃለንና። ሌላው በ1880 ዓመተ ምህረት የወደቀ የወይራ ጽድ ይገኛል። ፀሐይና ዝናብ ቢፈራረቀበትም ይህ ጽድ እስካሁን ድረስ አልበሰበሰም። ያው የሚገርመው ነገር በ1880 እስከ አሁን ድረስ ማለትም እስከ 2013 ድረስ ያሉትን ዓመተ ምህረት እሰቡት። ወደ 130 ምናምን ዓመት ያህል እንግዲህ ፀሐይና ዝናብ እየተደራረበበት እየተፈራረቀበት ያለ የወደቀ ግንድ እስካሁን ድረስ አንዳችም ነገር ሳይበሰብስ እንዲሁ እንዳለ ቤተክርስቲያኑ አጥር ግቢ ውስጥ ይገኛል። ይህ በጣም ትልቅ ተአምር የሆነ ነገር ነው። ሌላው በ1983 ዓመተ ምህረት ኢህአዴግና ደርግ ሲዋጉ በከባድ መሳሪያ የተመታ ዋርካ ይገኛል። ከ20 ዓመት በኋላ የትንሣኤ ዕለት ህዝበ ክርስቲያኑ አስቀድሶ ጸድቀ መበለት ቀምሶ ምእመናን ሁሉም ወደ የቤቱ እንደሄደ በግምት ከ20 ደቂቃ በኋላ ያ ለዘመናት ቆስሎ የነበረው ዋርካ ትልቅ ቅርንጫፉ አውደ ምሕረቱ ላይ ተገንድሶ ወደቀ። በወደቀም ጊዜ ጩኸቱ ከባድ ከመሆኑ የተነሳ ህዝበ ክርስቲያኑ በገዳሟ ላይ ምን መጣ በማለት ይጨነቁ ነበር። ተሯርጠውም ሲመጡ ቤተ ክርስቲያኒቱ ምንም ጉዳት አልደረሰባትም ነበር። ነገር ግን ያው ቅድም እንደነገርኳችሁ ግንዱ ሲገነደስም ሆነ የዋርካው ቅጠሎች ሲረግፉ ማንም እንደማያየው ሁሉ ሁሉም ጥርግርግ ብሎ ወደ ቤቱ ከሄደ በኋላ ነበር ይሄ ነገር የሆነውና ሰውም ገርሞት ወደ ቤቱ እንደተመለሰ ያው ታሪክ ይነግሩናል ማለት ነው። ሌላው በዚህ ገዳም ውስጥ ካሉት 3 ዋርካዎች ውስጥ ንብ ይገኛል። ከነዚህ ዋርካዎች በአንድ ዋርካ ላይ ማር ለመቁረጥ አንድ የቆሎ ተማሪ ይሞክራል። ነገር ግን ንቦች ሲነድፉት ህመሙን ሊቋቋም ባለመቻሉ ከዚህ ታላቅ ዋርካ ላይ ይወድቃል። ሲወድቅም በሁለት ታላላቅ ድንጋይ መካከል ነበር የወደቀው። ነገር ግን እግዚአብሔር አምላካችን በገዳሙ ውስጥ የሰው ደም አይፈስም ብሎ ቃል ኪዳን ለአባታችን ለአቡነ ሊባኖስ ገብቶላቸው ነበርና ይህ የቆሎ ተማሪ ከድንጋይ መካከል ምንም እንኳን ቢወድቅ ከሞት ተርፏል። ይህ ታላቅ ተአምር ነው። ሌላው ይህ ገዳም ዘበኛ የለውም። የሚጠበቀውም በእነዚህ ንቦች ነው። አንድ ሰው እንኳን በገዳም አጥር ግቢ ውስጥ ቢያድር ቅዠት እንደማይነካው ጠባቂ አባት እንዳለው ይነገራል። በአራቱም አቅጣጫ መስቀል እንደተቀበረ አባቶች ይናገራሉ። ለዚህም ቃል ኪዳናቸው የአቡነ ሊባኖስ የገዳሙ ቅጥር ግቢ እንደሚጠብቀው ገድላቸው ይናገራል ማለት ነው። ሌላው የአቡነ ሊባኖስ መቋሚያና መቁጠሪያቸው በዚህ ገዳም ውስጥ ይገኛል። እግዚአብሔር አምላካችንም በገዳምህ መጥቶ የተሳለመ መባ ያቀረበ የሰጠ በመንግስተ ሰማያት ዋጋውን እንደሚሰጠው እግዚአብሔር ቃል ኪዳን እንደገባላቸው ገድላቸው ይናገራል። ይህ ገዳም በተለያየ ዘመን ብዙ ችግሮችን አሳልፏል። ሲቀደስ የነበረው በትንሽ የእንጨት ቤት መቃረቢያ ነው። አሁን ግን እግዚአብሔር አምላካችን ፈቅዶ በክቡር መላከ ሕይወት ያለው ነጋሽ መልካም ፈቃድና በጎ አድራጎት እንደምትመለከቱት ቤተክርስቲያን ታንጾ መብራትና ማይክሮፎን ገብቶለት እየተገለገለ ይገኛል። አሁንም ለክርስትና ማጥመቂያና ለደወል መደወያ ግንባታ እየተሰራ ይገኛል።
በዚህ ገዳም የሚያገለግሉ ካህናት፣ ዲያቆናትን እንዲሁም የገዳሙን አስተዳዳሪ መላከ ሕይወት አባ ያለውንም አነጋግሬያለሁ። እስከ መርሃ ግብራችን ድረስ አብራችሁን ቆዩ። ምናልባት በዚህ ቤተክርስቲያን የሚገርማችሁ እዚህ ትልልቅ 4 ዋርካዎች አሉ። ከነሱም ከአራቱም ዋርካ ንብ አለና የሚገርማቸውን በቅርቡ እዚህ ካንዱ ዋርካ ከሚገኘው ንብ ላይ የንቡን ሰፈፍ ወስዶ የልጁን አፍ ቢያስነካው ልጁ ለ9 ዓመታት መናገር አይችልም ነበር። ነገር ግን ያንን ሰፈፍ ከቤተክርስቲያኑ ወስዶ ወይም ማር የልጁን ከንፈር ቢነካው ለ9 ዓመት መናገር የማይችለው ልጅ ያው መናገር ችሏል። ይሄ ገዳም በጣም ብዙ ተአምራቶች የሚፈጽሙበት ነው። በ1880ዎቹ እዚህ ወደቀ በድርቡሽ ጊዜ ወደቀ ጽድና የወይራ ግንድ አለ። እሱም እስካሁን ድረስ ፀሐይና ዝናብ ይፈራረቅበታል። ግን እስካሁን መድረቅ የሚባል በ89 ዓመተ ምህረት ይሄን ቤተክርስቲያን ስንጀምረው ምንም ያለንም ነበርና በአጋጣሚ ግን ከህዝብ 100 ብር በወራዎች 50 ብር እንዲያሉትን አርገን መድበን በጊዜው ጀመርና ስንጀምር ያው የተወሰነ ገንዘብ ዘኔ ጀመርነው። ኋላ ግን አባታችን በአዲስ አበባ ነበረ አባ መላከ ሕይወት በአዲስ አበባ ባሉ በጊዜው እገዛ አደረገና በ89 ዓመተ ምህረት ቤተክርስቲያኑን አፈረስ። በ91 ዓመተ ምህረት ጀመርነ። በ1997 ዓመተ ምህረት ጨርሰን ጊዜያዊ አድርገን አስገባነው ውስጥ። ኋላ ግን እንደገና ባለ ሁኔታ ላይ ሲገለገል ሲቆይ ይሄንን ዙሪያውን ግን አሁን በካናዳም በአሜሪካም አባታችን እየተዘዋወሩ ይሄን የመሰለ ጌጥ እያስጌጡ ብዙ ነገሮችን እየሰሩልና ቤተልሔሙንም በአጠቃላይ የውስጥ ማቴሪያሉንም በውጭ በአሜሪካ በካናዳ በእስራኤል እያመጡ ያው ከዚህ ቦታ ደርሰናል እና በጣም ደስ ይላልና አሁን ደግሞ የጎደለውን የደወል ቤት የክርስትና ማጥመቂያ ቦታ የጎደሉትን ግን ትንሽ ጉድለት የሚያሳዩትን ነገር እያዩን አባታችን አሁንም ደግሞ እያመጡ ብዙ ገንዘብ እያዘነቡልን ከኢትዮጵያ ሳይሆን በአሜሪካ በካናዳ በእስራኤል የሚመጣ ገንዘብ ይሆኛ እያስደሰተና አገሮ ደስቶ በሰላም አለ እና በእውነት የዙ ገንዘብ ሳይሆን እኛ በማህበረሰብ በተለያዩ ሀገሮች ያደረጉት እገዛ እዚህ ያደርሰናል። በጣም ደስተኛ ነን። በጣም ታቦቱም የአራት ታቦት ያለው ታቦተ ገብርኤል፣ ታቦተ ሊባኖስ፣ ታቦተ ባታ መደሳዳ ቅድስት አርሴማ አለች። በጣም አገልግሎቱም ሰፊ አገልጋይ ያለው ወደ 40 ካህን አለው። መዘምራን ደቀ መዘምራን ብዙ አለው። በጣም የተሟላ ያቋቋም መምህር አለው እና በደንቡን እየተደሰትን አሁን የተሟላ ነገር ደርሰናል። በእኔ አባት ላይ ነው እኛ የምናውቀው ይሄን በደንብ አድርገን እየተገለገለ ያስገኘ የምክትል አስተዳዳሪ ነኝ። አሁን በደንብ አድርገን ማስገለግል እሳቸው ሲመጡም በክብር እንቀበላለን። የሚያመጡም ዘነመ ገንዘብ ይሄን አይባልም። በፍልሰታም በአሜሪካና በካናዳ እያመጡ አበል ይሰጠናል። ፍልሰታን ቀድሰን ስንወጣ ሱባኤውን ስንወጣ መንጋብር ነው የምናገኝና በጣም ደስ እያሰኘን ነው ያለው አባታችን ነው። እና እንደነገርኳችሁ ይህ ጽድ እስካሁን መበስበስ የሚባል ነገር አልታየበትም። ይህ ደግሞ የጻድቁ ትልቅ ቃል ኪዳን ያለበት መሆኑን ያስረዳልና ታላቁ በጣም በረከት ያለው ፈውስ ያለበት በዚህ በአካባቢያችን አድባራት ጭሎ ማርያም ትባላለች። ያው ብዙም አይርቅም አለ። በዚህ ደግሞ ጋላጄ ሚካኤል የሚባል አለ። ከዚሁ የኛው ቤተክርስቲያን የመነጩ ጋላጄ ሚካኤል ይባላል። እዚሁ የተቀነሰ መሀል ያቦ የሚባል ደግሞ አሁን ተክለናል። እኒው ሰውባት ደግሞ አሁን ለግሰዋል። በአሜሪካ በካናዳ መጥተው ያን ቤተክርስቲያን ደግሞ አሁን ደግሞ በየተገለገለበት አለ። አሁን የዚህ አገልጋይ ተከፍሎ አሁን ተዚያ ነው የሚያገለግል። ያቋቋሚ አብነት መምህር አለን። እዚሁ የቅዳሴ መምህር ነው። እዚሁ አካባቢ የኛው እዚሁ ተፈጠረው እዚሁ ተቀነሰው አለን። በደንብ የቅዳሴ ያስመሰከረ መምህር አለን። የጉባኤ ተማሪዎችም ብዙ ወደ 30 40 ተማሪ አለን። ያቋቋም ተማሪም 30 አለ። የቅዳሴው ወደ 50 ተማሪ ነው ያለው። ራሱ አሁን ተዚያው ነው ያድሬ መጣው ሰዓታት ቁም ያድሬ መጣው በደንብ እየተገለገለ ያው ተስካር ሳለ እዚያ ድሬ ባጋጣሚ ስለመጣው በደንብ ሆኖ የማይሌቱም አሉ አይነት እና ብዙ ነገር አገልግሎት እየተሰጠበት አድባራቶች የኛ 2 3 ቤተክርስቲያን ነው እኔ አባት የሚመሩት 3 ቤተክርስቲያን ነው። ስለዚህ በደንብ ነው እየተገለገለና ደቀ መዛሙራቶችም እንዳሉ ተማሪዎችም ብዙ እውቅና ያላቸው ተማሪዎች አሉ። ያው ባብይ ጾም ሰርክ ነው የሚቀደስ እዚህ ቦታ በ29 በ3 በ19 እነዚህ በዕለተ ሰንበት ተዘግቶ ቅዳሴ የሚባል ነገር አይዘጋም። በምን አይነት ያውም ሰዓታት ይቆማል። በደንብ ነው ዝም ብሎም ሳይሆን ያው እዚሁ እያደረነ በደንብ ነው ሙሉ አገልግሎት ነው የሚያገኝ። በማን አጼ ይስሐቅ ለሁለተኛ ጊዜ አሰሩት ይባላል እንጂ ይሄ በ40 ዘመነ መንግስት ነው የተተከለ።
ከአክሱም ቀጥሎ ይሄ ነው። በአራተኛው መቶ ክፍለ ዘመን ደብረ ሊባኖስን ተክለው ወደዚህ መጥተው ይሄን የተከሉ 80 ገዳም ነው አቡነ ሊባኖስ በኢትዮጵያ በኤርትራ በመላ ኢትዮጵያ የተከሉት። ዛሬ ኤርትራ ኢትዮጵያ እያልን እንከፋፍላት እንጂ እሳቸው መጀመሪያ ከትውልድ ሀገራቸው ከቢዛንታይን ከዚያ በክርስቶስ ፍቅር ተሰደው ከአባ ጳኩሚስ መጽሐፈ መነኮሳቱን መስቀሉን ወንጌሉን አስዘው ሁር ምድረ ኢትዮጵያ ወበየ ተረክብ ጸጋ እግዚአብሔር ሲላቸው ቀጥታ አማን ሰማይኩም ንሲ ከመሐረየታ ጽዮን ወበጻት ምስለ እነ ሐኪም ንጉስ ልጅነቴ ጀምሬ ሰምቻታለሁ። እቺን ኢትዮጵያ ከእብነ ሐኪም ከምኒልክ ጋር ጽዮን አብራት እንደሄደች አውቂያለሁ ብለው በመንፈስ ቅዱስ ገብርኤል እየመራ ይዟቸው መጣ። በየት በኤርትራ። አሁን ኤርትራ እዛ ጉህጫ የሚባል ትልቅ ገዳም አለ። 70 ዓመት የተቀመጡበት ጉህጫ እንትን ሰራይ ምድረስ ሰሩዬ ይለዋል። ሰራይ መንደፈራ ከሰራይ አጠገብ ትልቅ ገዳም አለ። ከዚያ ወደ አክሱም መጡ። አክሱም መጥተው ሲጸልዩ እዛ አንድ ውሃ ልትቀዳ ስትሄድ እግሯ አድጧት ወደቀች። ልጇ ሞተ። ስታለቅስ በመንፈስ ቅዱስ ተነገራቸው። ጆሮአቸው ደረሰ። መጡ። ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ብለው አነሱት። ከዚያ በኋላ እናቲቱም ተደሰተች፣ እግዚአብሔርን አመሰገነች፣ ጻድቁንም አደነቀች። ከዚያ በኋላ ምን ተገለጸላቸው? የአክሱም ነገሥታትና ጳጳሳት ምልጃ ይበላሉ፣ ጉቦ ይበላሉ። ኢትብሉ ህልያነ እስመ ህልያነ ያውራይን ተጠቢባል በከንቱ ዘነሳይክሙ ሀቡ በከንቱ በጸጋ ዘነሳይክሙ ሀቡ በጸጋ ወይት ሲጡ ጸጋው ለመንፈስ ቅዱስ እያሉ ቢያስተምሩ ቢሉም አልቀበላቸው ሲል አሰደዷቸው። ይሄ መነኩሴ ከዚህ እንዲህ እያለ የሚበጠብጠን ብለው አሰደዱት። ምድረ ደረቃ የምትባል ሀገር በዚያች ዋሻ ሲኖሩ ጻድቁ አባታችን አክሱምን 3 ዓመት ከ6 ወር እንደ ኤልያስ ሰማይ ለጠል መሬት ለዘር እንዳትበቃ ብለው ገዘቱ። ዘቆምኩ በቅድሜሁ ለአምላኬ እውነት ከእግዚአብሔር ከፈጣሪ የፊት ቁሜ ከሆነ ብለው መሬትን ገዘቷ። 3 ዓመት ከ6 ወር ዝናም ጠብ አላለም። ዋልቁ ሰብ ወእንስሳ እንስሳ አራዊት የለም ምን የለ በሙሉ አለቀ። ከዚያ አንድ አባዳኒ የተባለ ጻድቅ ተነስቶ በቃ አስታርቀን ብለው ይሉታል። የእሳቸው ተማሪ የነበረ ነው። ሲፈልግ አገኛቸው። አባ ከመይታ አሰሰከ ደሞሙ ሲለው ተሰወሩ። ከዚያ በኋላ ሱባኤ ገብቶ 2 ሱባኤ ገብቶ ፈለጋቸው፣ አገኛቸው። ከመይታ አሰሰከ ደሞሙ አባ ደማቸው እንዳይፋረድ እባክህን ሰዎች በአንተ ግዝት በአንተ እርግማን ዝናም ባለመውረዱ አራዊት አልቋል፣ ሰው ልጅ አልቋል። እባክህ አባ አብሎ ለመነ። እንግዲያውስ ትፈቅድኑ ታይርቀና ታስታርቀን ዘንድ ትወዳለህን አለው። አዎ እወዳለሁ አለው። እንግዲያስ እይብሉ ህልያን እስመ ህልያን ያውር አይንተ ጠቢባን ህልያን እጅ መንሻ ጉቦ እንዳይበሉ ለንጉሱም ብላ ጸባይተ መንግስትከ የመንግስትህን ግብር መብላት አለብህ እንጂ አቦሙ ጉልተ ለጳጳሳት ወለካህናት ለጳጳሳትና ለካህናት ጉልት ስጣቸው ብለው እንትን አሉ። ከዚያ በኋላ ህዝቡ ከእግራቸው ወደቀ። ህድግ ለነ አበሳነ ብለው ለመኑ። ህዝቡ ለመነ። ጌታ ወደ ሰማይ አንጋጦ ልክ እንደ ቅዱስ ኤልያስ አምላኬ እነዚህንን የዋሆች ማርልኝ ይቅር በልልኝ በቃ ብለው ልክ ዓመት ከ6 ወር ዝናም ዘነመ። የተዘራው አዝሬት ግማሹ ደርቆ ግማሹ እሸት ሆኖ ግማሹ ቡቃያ ሆኖ ልክ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልያስ እንደዚያ ነው አባ ሊባኖስ ታሪካቸው። ከዚያ በኋላ ያችን ሀገር ስሬተ ኃጢአት ሰጡ ይባላል። ከዛ በኋላ ደግሞ እሳቸው የት ነበር የሚኖሩት? ሂደው
ወደዚያ ሃም የሚባል ሀገር አለ። ሃም ኤርትራ ሰናፌ ውስጥ ሃም የሚባል ገዳም አለ፣ ደብረ ወርቅ። አሁን ከዛ ሲኖሩ በዋሻ ሲኖሩ ልጃገረዶች እየመጡ መልካቸውን እየቀያየሩ ራቆታቸውን እየመጡ ሊያስቷቸው ሲሉ ከዚያ በኋላ ሲገቡ ከዋሻቸው ሲሸሸጉ ሲደበቁ በስተመጨረሻ ሽንታቸውን ከላይ ሆነው ከቆባቸው ላይ ያሸኑባቸው። በአዋልድ ሃም ኩና ከመሃማ የሃም ልጆች እንደ ቅል ሁኑ፣ ድንግልና አይኑራችሁ ብለው ረገሟቸው። አሁንም ቢሆን በዚያች አካባቢ ያለ እሴት ልጅ ተወልዳ ድንግልናዋ አይገኝም፣ ክፍት ነው። ምክንያቱም የእሳቸው ቃል ኪዳን አሁን በኤርትራ ሲጋቡ እነዚህ የሃም ልጆች ናቸው እየተባሉ ነው። ምክንያቱም በኤርትራ አንዲት ድንግልና የሌላት ሴት በድንጋይ ሊወግሯት ይችላሉ። እንዲህ ያለ መጥፎ እንትናል። ራቁቷን ነው የሚሰዷት። ካገባች በኋላ በጫጉላዋ ራቁቷን ይሰዷታል። ግን እነዚህ የሃም ልጅ ናት ብለው አስጠንቅቀው ይድራሉ። ያም ልጅ ከሆነ የጻድቁ ቃል ኪዳን ስለሆነ በቃ ከዚያ በኋላ ተነስተው ወደ ዜጋሜል ሆረ ምድረ ዜጋሜል ወሆረ ምድረ ሸዋ ዘስሙ ዜጋሜል ሄዱ። አባይት የታቡር ሀዲገ ከሀገረ ከዛ ሰባዛይ ከበጸሎትከ በጸሎትህ በረድኤትህ ይችን ሀገር ጠብቀህ አብዝተህን ስትኖር የት ነው ትተህን የምትዳባ? ለምን ያድግኑ ኖላዊ አባጋ ያለረኛ ይተዋል እንዴ በትኖ ይሄዳል? ባክህ ያሉ እያድገክሙ ስለክሙ ሀበ ወልድ ዘመጻም ዘራዳዊ ዘስሙ አማኑኤል አማኑኤል ከተባለው ስሙ አማኑኤል ከተባለው የዳዊት ዘር ከሱ ለምንላችኋለሁኝ ለጥቂት ጊዜ ነው አይዟችሁ ብለው ተነስተው ሄዱ። እግዚአብሔር ፈጣሪ ስላዘዘኝ ነው አሉ። ዜጋሜል ገብተው 40 ዓመት ደብረ ሊባኖስን መስርተው 40 ዓመት አለ ድንጋዩ ደረታቸውን የሚደበድቡበት ሲጸልዩ ደረታቸውን የሚደበድቡበት ዜጋሜል ማርያም አለ። ከ600 ዓመት በኋላ አቡነ ተክለ ሃይማኖት እዚያ ቦታ ተፈጠሩ። 600 ያ ገዳም ተተከለ። ከ600 ዓመት በኋላ ሊባኖስ ወምድረ ጉንዱይ ሞዓል መጻቢሁ መልአከ እግዚአብሔር ወይቤሎ ዛቲ ሰመካን ይኮነ ዘዚአከ አላህ ህድግሎቱ ለዘይመጽም ድሬከ ወበንተ ጻማ ከሰት ሰመይ በስምከ ደብረ ሊባኖስ እስከ ለተምጻት። ይሄ ቦታ ካንተ በኋላ ረጅም ጊዜ የሚመጣ ሰው አለ፣ ለሱ ተውለት ባርከ ቀድሰ ዝጥለት አሉ። ግን ስለ ድካምህ ስለ ልፋትህ ይሄን ሁሉ ክርስቶስን ስላገለገልክ በስምህ ደብረ ሊባኖስ እስከ ለተምጻት ስትጠራለት ትኖራለች ብሎ ቅዱስ ገብርኤል ነገራቸው። ከዚያ ተነስተው መጡ። ይሄ መስቀለኛ ነው። ይሄ ቦታ ልክ እንደ ግሸን ማርያም መስቀለኛ ነው። በመንፈስ ቅዱስ መጥተው ይሄ አሁን በደንብ ዙረን ብናየው ይሄው እንደዚህ ብሎ መስቀል ነው። እንዲህ መስቀል ነው። እንደዚያ መስቀለኛ ቦታ ነው። ከዚህ መጥተው 10 ዓመት እዚህ ቆይተዋል። መቁጠሪያቸው መቋሚያቸው መስቀላቸው እዚህ ተቀብሮ አለ። እኛ ኃጢአታችን ስለበዛ ተሰውሮብን ይኖራል እንጂ የሳቸው ታሪክ ከዚህ አለ ተቀብሮ ይኖራል። ግን እግዚአብሔር በፈቀደ ጊዜ አንድ የበቃ ሰው ሲፈጠር አንድ ቀን ይገኛል ብዬ ተስፋ አደርጋለሁ። ይሄ ቦታ እንደዚህ ነው። በልዩ ልዩ ድንጋይ አጼ ይስሐቅ ከየት እንደመጣ አይታወቅም። ነጭ ድንጋይ፣ ሰማያዊ ድንጋይ፣ ቀይ ድንጋይ፣ ቤላ ድንጋይ። ይሄው ለምሳሌ ይሄ አንዱ እሱ ነው። ያ ትልቁ እሱ ይሄው በእንደዚህ አይነት ነው የተሰራ። በእንደዚህ አይነት ይሄው እኛ ኃጢአተኞች ስለሆን ኃጢአታችን የማይዘለቅ ስለሆነ ይሄ አሁን ቤላ ድንጋይ ነው። በእንደዚህ አይነት ነው የተሰራ። የት እንደመጣ አይታወቅም። ከትግራይ ሀገር ይምጣ ከጓንግ ይምጣ ከየት ይምጣ አይታወቅም።
እንደ ቻይና ተቀጣጥሎ ነበር ህዝቡ የሚሰራው የነበረ ነው የሚባል። ይሄ ታላቅ ገዳም ነበረ። በዛን ጊዜ በሰው ጸጉር ነው ጭቃው የተለወሰ ይባላል። የአውራጃው ሴት ወንድ እየተላጨ ጭቃው እንደ ጭድ እየተለወሰ ተሰራ። በእኛ ግን በጭቃና በጭድ ለመስራት ተቸግረን እግዚአብሔር ሲፈቅድ አሁን ይሄንን መድኃኔዓለም እሱ ሲፈቅድ ፊቱ ዞረ መሰለኝ። አምላክ ቸር ነው። ይሄው በዚህ ደረጃ እንትን ብለናል፣ ተሰርቷል። ይሄ ገዳም 1706 ዘመኑን አስቆጥሯል። ይሄ ከአክሱም ቀጥሎ ይሄ ነው። ከጣና ቂርቆስ ቀጥሎ ይሄ ነው። ከተድባበ ማርያም ከመርጡ ለማርያም ከነሱ ቀጥሎ ይሄ ነው። በአርባው አጽባ ዘመነ መንግስት በነ አቡነ ሰላማ ከሳቴ ብርሃን በነ ፍሬምናጦስ በዛን ጊዜ የመጀመሪያው አባት እሳቸው ናቸው። የነ አቡነ አረጋዊ፣ የነ አቡነ ይማታ፣ የነ አቡነ አብጼ፣ የነ አቡነ ጉባ፣ የነ አቡነ አሌፍ አባት እኒህ ናቸው። አራተኛ ጻድቅ ናቸው። እንጦንስ፣ መቃርስ፣ ጳኩሚስ አቡነ ሊባኖስ ናቸው። ወንድማቸው ቴዎድሮስ ይባላሉ። የቆብ ወንድማቸው አባ ቴዎድሮስ የተሳቱ ቅዱሳን አባት ናቸው። እኒህ እጅግ በጣም ታላቅ አባት ናቸው። ከአለቱ ላይ ጸበል ያወጣሉ፣ ከአለቱ ላይ ውሃ ያወጣሉ። አሁን ችግሩ እኛ ኃጢአታችን ስለበዛ ውሃ የለም እዚህ አካባቢ። አቡነ ሊባኖስ ታሪካቸው ውሃ ነው። ይሄ ቦታ ደግሞ ታሪኩ ደግሞ ውሃ በማጣት ነው። እና ይሄው አሁን ውሃ ጎንደር እያስመጣን በታንከር በቦቴ ይሄው ይሄንን ቤተ ክርስቲያን የሰራን። አሁንም ይሄው ይሄንን እንዳቅማችን ይሄው ይሄ ዶል ቤት ይሄው ተሰርቷል። ይሄው የክርስትና ቤት እንግዲህ ይሄ ሁሉ የሚሆነው የሱ ፈቃድ ሲደርስ ነው። ማንም ሰው በጉልበቱ፣ ማንም ሰው በገንዘቡ፣ ማንም ሰው በኃይሉ አይደለም ይሄን ያደረገው። የጻድቁ ቃል ኪዳን ግፉ ስለደረሰባቸው፣ ግፍ ስለበዛባቸው እግዚአብሔር ያንን ግፍ ይቆጥራልና ይሄው እግዚአብሔር ለዚህ ደረጃ አብቅቷል። ክብሩ ይስፋ ለመድኃኔዓለም። እንግዲህ 4 ታቦት ነው ያለ። መጀመሪያ ይሄን ቤተ ክርስቲያን ሲተክሉ አቡነ ሊባኖስ ቅድስት በዓታ ማርያም ቀዳሚት ብለው ያስገቧት እሷን ነው። እሳቸው ቃል ኪዳናቸውን ከተቀበሉ በኋላ የእሳቸው ታቦት ሲገባ አባ ሊባኖስ ተባለ። በዓታ ሊባኖስ ተብሎ ይጠራል። መንጣሪው መስራቹ የባረኩት አባት እሳቸው ናቸው። ወላዲት አምላክ ድንግል ማርያም በዓታ ደግሞ ሐምሌ 3 ቀን ስለተወለዱ ጥር 3 ቀን ስላረፉ ምን ጊዜም ቢሆን ከእመቤታችን አይለዩም። እሳቸው እመቤታችን ጎን አይለዩም። ማርያም ንግሥተ ኩሉ አንገሰተከ ምስሊሃ ወረሰተከ ወልደ በዚህ ወካ። በዚህኛውም በዚያኛውም ዓለም ልጅ አደረገችህ እመቤታችን የዓለም ንግሥት የሰማይና የምድር ንግሥት የሆነች ድንግል ማርያም ከሷ ጋር ነገሰች ይላል እና ይሄ እንግዲህ ይሄ ከዚያ ቀጥሎ እኔ ይሄን ቤተ ክርስቲያን ሳሰራ ቅዱስ ገብርኤል አንተ ነህ ከትውልድ ሀገራቸው ከአባታቸው ጫጉላ ከአባታቸው ከንጉሱ ቤት አውጥተህ ከዚህ ያደረስካቸው አንተ ነህ። እባክህ ይሄን ቤተ መቅደስ ለመስራት እድል ስጠኝ። እኔ ቤተ መቅደሱን ሰርቼ ሳበቃ ታቦትህን አስገባለሁ ብዬ ስለት ገባሁ። ቅዱስ ገብርኤል ግጥም አደረገው። አለቀ። ሐምሌ 8 ቀን 30 ነው ሐምሌ እና በዚህን ቀን አቡነ እንድሪያስ ሊቁ አቡነ እንድሪያስ በክረምቱ በጭቃ አምጥተው ገብርኤልን አስገቡት። እዚያ ቀጥሎ ደግሞ አርሴማ ትግባልን ብለው ካህናቶች ጠየቁ። እንዴ እኔ አላውቃትም ታሪኳን አርሴማ እንዴት ነው የምትሉኝ ብዬ ስላቸው ግድ የለም ከባለ ወልድ ጋር ነው የምትውል እናከብራታለን ብለው አሉኝ። እኔ ችላ ብዬ እሺ ካልኩ በኋላ ችላ ብዬ እተዋለሁኝ። አንድ ቀን በሌሊት እዚህ ከዋርካው ስር አንዲት መነኩሴ ሴት ቤቱን ብትከለክለኝ ዛፉን ስር አትከለክለኝም ብላ ትለኛለች። እንዴ ይሄ ነገር እንዴት ነው ነገሩ? ይሄ ነገር እንዴት ነው ሳስብ
አርሴማን አስገባልን ብለው ካህናቶች ነግረውኛል። እነ ቄስ ገብሩ እነ ቄስ ተዘራ። አሁን እኔ ገርሏንን ፍለጋ ሄድኩኝ። መርካቶ ሂጄ ገርሏን ፍለጋ ሄድኩኝ። ገርሉን ስፈልግ መስከረም ሰማዕትነት የተቀበለችበት ቀን ምን ይላል? ሀባለው እንጦን ሶመቃር ሲኖዳ ወሊባኖስ ህያ አነብረኪ ሊባኖስ ካለበት አስቀምጥሻለሁ ይላለኝ ጌታ ኢየሱስ ክርስቶስ። ታዲያ የቦታማ የእሷ ቦታ አይደለም ብዬ ከዛ በኋላ ታቦተ ሕጉን ደብረ ሊባኖስ ሩጬ ተሯርጬ ይዤ መጣሁ። ደጉ አቡነ ኤልያስ በግንቦት 23 ቀን ባርከው አስገቡልን። ያ ቄስ አወቀ ደረጀን ይዤ ሂጄ አብረን በጋራ ይዘን መጥተን ታቦተ ሕጉን አርሴማ ገብታ ዛሬ ቅድስት አርሴማ ከፍተኛ ክብር አላት። ቤቱንም የምትጠብቅ እሷ ናት። ጭቅጭቅ የለም። ዛፏም ምኗም ብትቆረጥ እሷ ያለችበት ቦታ የለም። እና ሰማይቷ እንደዚህ ነው። ስንት ታቦት አለ? 4 ታቦት አለ። 4 መጎናጸፊያ አለ። 4 ቀጸላ አለ። ሁሉ የተሟላ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ካህናቶች እንግዲህ አቅሙ፣ ጉልበቱ፣ ኃይሉ፣ ጸጋው፣ ትውፊቱ ከነሱ ይጠበቃል። እኔ በእውነቱ ይሄንን ቤተክርስቲያንና ይሄንን አሁን የሚሰራውን የዶል ቤትና የክርስትና ቤት 5 ሳንቲም ኢትዮጵያ አለመንኩ። ከአሜሪካ ካናዳ ከዛ አለቀ። ከዛ ሁሉ ሰብስቤ የምልከው ነው እና ይቆየን እግዚአብሔር። እንግዲህ ጻድቁ በረዴታቸው በረከታቸው ቃል ኪዳናቸው አይለየን። ቃል ኪዳናቸው እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ነው ጌታ ኢየሱስ ክርስቶስ የገባላቸው እና እሳቸው በረከት አይለየን። ይኸው ሰራተኞችንም ኃይሉን ጉልበቱን ብርታቱን ሰጥቶ ለፍጻሜ ያብቃል። አሜን።